አማራ ክልል አሁን አይተከውና የፋኖ ትግል ብቻ አይደለም ያለው የፋኖ ትግል ኦሬዲ ኮዙን ይዘን መተን ተራራረንበታል አሁን ረባሽ ነው ያለው ይሄ ተቆርጦ የቀረው በየጫካው ያለው ከመረበሽ የዘለለ ሌላ ኮዝ ምንድነው ተለው ሊያስረዳ አይችልም ይሄ ግን ለነሱ በጣም ጠቃሚ ነው ቢኮዝ በቃ ትረብሻለህ ተበጠብጣለህ አንተ ላሰብከው ስትራቴጂካል ጎል ትልቅ መሰናክል ትሆናለህ ይሄንን መደገፍ ይፈልጋሉ አሁን መሪ የተባሉ ሰዎች ኢትዮጵያ ውስጥ የሉም ሱዳን አሊያም ኤርትራ ነው ያሉት አሁን በፋኖ በሚባለው ስም ልክ ያሉት አመራሮች ኢትዮጵያ ውስጥ የሉም ሁለት ሶስት አመራሮች ከላይ ያሉት አመራሮች ኢትዮጵያ ውስጥ የሉም ይሄ ዛሬ ቀኑ ማን ጥር 26 አይደል ሰዓቱንም ያዝ በዚህ ሰዓት ላይ አገር ውስጥ ያለ የፋኖ መሪ በተለይ እዚህ ጎጃም አካባቢ ላይ ከሚንቀሳቀሱት እና ፐብሊክ ፊገር ናቸው ብለው ራሳቸውን ከሰየሙት አቶ ዘመነ ካሴ ጀምሮ አገር ውስጥ ያሉ ስለዚህ ውጭ ነው የሚዘውሩት ማለት ነው በቃ ዲያስፖራ ናቸው ባለፈው አንድ ወዳጅ ዲያስፖራ ናቸው አለኝና እንደዚህም ይቻላል እነሱ በራሳቸው ደግሞ የፈጠሩት አለ አገር ውስጥ ይሄን ኢንሰርጀንሲ የሚመራላቸው የተወሰነ የፈጠሩት አለ በጥቅም የተሳሰረ አለ ጥቅም አግኝቶ እነሱ በሚወርውሩለት ሳንቲም ወይ ደግሞ ተተኳሽ ወይም ደግሞ የቡድን እቃዎች ምናምን ራሱን አሳልፎ የሰጠ ከንቱ ደግሞ አለ አያጡም ያው እንደዚህ አይነት ሰው አይጠፋም ዞሮ ግን ኮዝ የላቸውም ይሄንን ኮዝ እንዳይኖር ተራረባሽ በጥባጭ እንድትሆን ደግሞ የሰሩት ግብጽና ሻቢያ ናቸው በጣም ብዙ ፋኖ ትግል ውስጥ አሁን በአክቲቪስትነትም በመሪነትም ያሉ ሰዎች ባክስትሪያቸው ኤርትራ ሄደው ሰልጥነው የነበሩ ናቸው ሻቢያ የመለመላቸው ሻቢያ ያሰለጠናቸው እና ዴዲ ሁሏቸውን ኢትዮጵያ ውስጥ የነበራቸውን ሁሉ ከዚህ አብዮት በፊት የነበራቸውን ሁሉ ለሻቢያ ሪፖርት የሚያደርጉ ባንዳዎች ናቸው ስለዚህ ከነዚህ ምንም ነገር አትጠብቅም ግን ምንድነው አሁን ሌላው ምንም ሳያቅ ይወጣል ምንም ሳያቅ ሪል ኮዙም ደግሞ ያለም ይመስለዋል እንግዲህ እንዳልኩ መሳሪያ አንድ ቱል ነው ጥያቄን የምታስመልስበት ደግሞ ጥያቄን ሰምቻለሁ እስኪል ብቻ ነው መሳሪያ መያዝ ያለብህ አይ የነበረው ኢግኖራንስ አይ ጥያቄም የላቸውም ጥያቄያቸውም ዝም ብሎ ምናምን ነው ብሎ ካጣጣለው ከዚያ በኋላ አይ ጥያቄ አላቸው ሪል ኮዝ አላቸው በቃ ሰምቻችኋለሁ ካለ በኋላ መሳሪያ ማስቀመጥ ነው ያለብህ ምክንያቱም የመጀመሪያም የመጨረሻም አይደለም መሳሪያ በዚያ መንገድም ለውጥ ያመጡ ሀገሮች አሉ ስለዚህ ይሄ አሁን ያለው በተለይ አማራ ክልል ላይ አሁን በአብዛኛው እየመጣ ነው አመራሮችን ጨምሮ አሁን ሰሞኑን እኛ የስምምነት ውል ከፈረምን በኋላ በጣም ብዙ ተዋጊዎች ትክክለኛ ጥያቄ ይዘውጡ እየተመለሱ ነው እየመጡ ነው ይሄም ቀጣይነትም አለው ይመጣል እነዚህ ራሳቸውን አሳልፈው ለባዕድ ሀገራት የሰጡ ሰዎች ግን እንዳልኩ አሁንም የሉም ሀገር ውስጥ የሳቱ ተካፋይም አይደሉ እሳቱም አይፈጃቸውም ዲያስፖራስ እነዚህ ነገም ሊመጡልህም አይችሉም እንዲመጡም እንትና ታደርግ አትገፋም ስለዚህ እዚህ አካባቢ ላይ ያለው የጠላት ኃይል ምንድነው አልቲሜትሊ ጎሉ ምንድነው አገር ማዳከም ከሆነ አንተ ማገዝ የለብህም አንተ በኢትዮጵያ ውስጥ የአማራ ህዝብ ጥቅም መከበር አለበት አይደለም ጥያቄ ከጠላት ጋር ማበረ አይተበቀብህም ከራሱ ከኢትዮጵያውያን ጋር መንግስት ነኝ ከሚለው ኃይል ጋርም ሆነ ተቃዋሚ ነኝ ከሚለው ኃይል ጋርም ሆነ ጫካ ካለው ኃይል ጋርም ሆነ ተነጋግረ የመፍታት ባህሉን ነው ማዳበር ያለብን እና ብዙ ነገሮችን ነው በጥሰን የመጣንኛ አንደኛ በዚህ በውጭ ኃይሎች የማመን ነገሮች ነበሩ ግን እኛ አፍሪካውያን ነን የአፍሪካ ችግሮች በአፍሪካ መሪዎች መፈታት መቻል አለባቸው አንድ እሱን አሳክተናል ሁለት የንግግር ባህል እንዲዳብር አድርገናል በሶስተኛና ትልቁ ነገር ፊት ለፊት የማይታየው ግን ትልቅ የኃይል ሚዛን አዛብተናል ዳልኩ ከውስጥም ከመንግስት ውስጥም ያለው እዚህ በረሃ ከወጣውም ያለው ከውጭ ያለውም ኃይል ተዳምሮ ሊፈጥረው ያሰበው ስዕል ነበር ፍላጎት ነበር ያንን ነው የመጣነው ስለዚህ ጠላታችን ብዙ እንደሚሆን ግልጽ ነው ምን ጠብቀውምና
ያንን ማዛባትና ሀገር ማስቀጠል ደግሞ ትልቅ የትውልዱ አርበኝነትን የሚጠይቅ ነው። አሁን እኛም ያደረግነው አሁንም በዚህ የሰላም ስምምነቱን ተከትለው እየመጡ ያሉ ወንድሞችን ይህንን የአርበኝነት እንትን ነው እያስፈጸሙ ያሉ እየሰሩ ያሉ